ታሪኩ ባባ መታሰቢያ ተደርጎ ወደዚህ ወደ ተክለ ሃይማኖት አዛውንቶች አረጋውያን ያሉ የሚጦሩበት ቦታ አለና እዛ ሄደን ነው። እዚህ ደግሞ ነው ቦታ ስንገባ ሌላ ዓለም አንድ ከተማ ውስጥ ሁለት በጣም ጽንፍ የረገጠ ነገር ታያለህ። እንደዛ እዚህ ይመጣሉ በቃ እዚህ ሾው አድርጎ በትኖ ምናምን ቺኮቹን እንትን ብሎ ምናምን ሆድ እየባሰ ነው እዚህ ያለው። ሰላም ጤና ይስጥልን ክቡራትና ክቡራን የቤንጃ ቭሎግ ቤተሰቦች እንደምን አላችሁ? በያላችሁበት ሁላችሁም ሰላም ሁኑ። ዛሬ ደግሞ ቀን 5 ወይም ዴይ 5 ላይ ነው ያለነው። ዛሬ እንግዲህ በጣም ለረጅም ጊዜ በአካል ሳይሆን በሶሻል ሚዲያ የምታወቅ ወንድሜን ተስፍሽ ምልከታ ቲቪን ለማግኘት ነው የመጣሁት። በጣም ረጅም ጊዜ ለማግኘት ፈልግ ነበር እና ብዙዎቻችሁ ታውቁታላችሁ። የትረካ ቻናል ያለው ወንድማችን ነው። እሱን ገብቻ አገኘዋለሁ። ከዛ ደግሞ ቀናችን ውሎ ምን እንደሚመስል ከሱ ጋር ያለንን ጨዋታ ምናምን ታዩታላችሁ። አሁን የማገኘው የት ነው? ኃይሉ ስጋ ቤት ገብተን እናገኘዋለን። አብራችሁ ክቡራትና ክቡራን እንግዲህ ይኸው ከተስፍሽ ጋር ምልከታ ቲቪ ያልኳቸው ወንድሜ እሱ ነው። ይኸው ተገናኝተናል። እንግዲህ አሁን ደግሞ ቡና እየጠጣ እናወራለን። ሰላም ይበላችሁ። በጣም ረጅም ጊዜ ምን ያህል? በጣም ረጅም ጊዜ ነው። ከሶሻል ሚዲያ ነው እንግዲህ ያስተዋወቀን ቢኒዬን። በዚህ ሰዓት ደግሞ በማግኘቴ በጣም ነው ደስ ያለኝ። እኔም በጣም ደግሞ ቡና እየጠጣን በደንብ የሆዳችን እንጫወታል። በነገራችን ላይ ተስፍሽም ከትረካዎች ስራዎች ውጭም ጉዞ የሚልም ቭሎግ ቻናል አለ አይደል? ኮመንት የመጀመሪያው ቦታ ላይ አስቀምጥላችኋለሁ ሁለቱንም ቻናሎች እናንተም ቤተሰብ እንድትሆኑ በጣም የምታተርፉበት ቻናል ያለው ወንድማችን ነው። እሱንም ሪኮመንድ አደርጋችኋለሁ። አሁን እንጓዝና እዛ እናወራለን። ተስፍሽ ታዲያ እንዴት ነው? ሰላም ነው? በጣም ሰላም። ስራ ቆንጆ ነው ይመስገን። አንተ ጋር ስሜት ሁሉ ሰላም እግዚአብሔር ይመስገን። ያው ከስንት ጊዜ በኋላ በጣም ረጅም ጊዜ ግን ደግሞ በጣም ደስ ይላል በእውነት። እኔ ደስ ብሎኛል። እኔም በእውነት ሰው ደግሞ ሶሻል ሚዲያ ጥቅሙ አንዱ ይሄ ነው። በጣም ሰው ብዙ ጊዜ አይመስለውም ሰው ነገ የት እንደምታገኘው አታውቅምና ያገኘውን ሰው ሁሉ ጊዜ ላለማስቀየም መሞከር ማለት ትልቅ ነገር ይመስለኛል። አንዳንድ ሰው ቶሎ እንትን ላይ ስለሆነ ማቀው ብሎ ቨርቹዋል ነገር ነው ሰውየው ብሎ ያስብና አለ አይደል እንትን ያደርጋል። ግን የት መቼ ሰው እንደምታገኘው አታውቅምና ትልቅ ነገር ነው። በጣም ደስ ብሎኛል። ጥሩ ሁኔታ ላይ ነው የተገናኘነው። እግዚአብሔር ይመስገን። በዓለም ማለት ነው ሰው አንዳንድ ጊዜ በሀዘን ይገናኛል። በዓለም መገናኘትም ትልቅ ነገር። ስኳር ያለው መስሎኝ እኮ ቅድም ዝም ብዬ ባዶውን አማስየው ስታረኩኝ። በርግጥ አሪፍ ቡና ሲሆን እኮ ያለ የሚጠጣው ይባላል ስለማናውቀው ቡናው ስኳር። ግን እኔ ቡና ያለ ስኳር ብዙ አይመቸኝም። ቡና ወዳለሁ ግን የቤት ሲሆንስ ቤት ውስጥ በስኳር እኔ ቤት በባዶ ነው። ለምን ማለት ያው የምጠረጥረው ነገር የለም። ሪል ቡና ስለሆነ ቴስቱን የቡናውን ቴስት
ኦኬ ዊዛውት ስኳር በቃ አጣጥማ። ኦኬ ውጪ ከሆነ ሊቀላቀል ይችላል ቡናው አንዳንድ ይመራል። ስኳር አድርገህ ካላጣፈጥከው ከባድ። ኦኬ የምን ለምሬቱ ማለት ነው። ለምሬቱ ቤት ግን ያው ስለምታውቀው ቴስቱ እንደዛ ነው። እና እኔ በጣም ቡና ስለምወድ በስኳር ስጠጣ ምን ይሉኛል ሰዎች፣ በጣም ቡና ትወዳለህ ግን በስኳር ነው የምትጠጣው አይሄድም። በጣም ቡና የሚወድ ሰው ባዶውን ነው የሚጠጣው። ወይ ደግሞ ትንሽ ጨው ጠብ ያደርጋሉ እንደ እናቶቻችን። በቃ እንደዛ። እንደገና ደግሞ ምን ይባላል ስለ ቡና እኛ ጋር እንዳልኩ አቆላሉ ላይ ምናምን እንዳለ ሆኖ ሲፈላ ራሱ የሚፈላበት ምንድነው ዲግሪ ምንድነው የሚባለው ታይሚንግ ራሱ ምን ያክል መፍላት እንዳለበት ካለመጠንቀው ሽፍት ያደርጋል፣ ከቡናነቱ ይወጣል ነው። አሁን አያቴ ቤት ቡና ሲያፈሉ ባይዘዌ ልጅ ሆነን በባዶ ወደ አትሄድ ተብዬ ቡና ጠጥቼ ነው የምሄደው። ኦኬ ማለት በቃ ጠዋት 12 ሰዓት ምናምን ያፈላሉ። ያቺን አንድ ስኒ ምናምን ጠጥቼ 3ኛ ክፍል ምናምን እየተማርኩ ኦኬ እኔ ቡና ልጅ ሆኜ ነው የጀመርኩት። ተው እንጂ በእውነት 3ኛ ክፍል ተማሪ ነኝ። ጠጣ ትምህርት ቤት ያን ሳልጠጣ ከሄድኩኝ በቃ ያ በቃ የሆነ ቡና ሲቀር እስቲ በመሀል ያቋረጥክበት ጊዜ የለም? በፍጹም እንዴ አዎ፣ ለዛ ነው ባዶ መጠጣቱ ሌቭል ላይ የደረስከው። ለማቆም ሞክሬ አውቃለሁ አንድ ቀን። ኦኬ ስለ 24 ሰዓት ታግሻ አውቃለሁ። ምክንያት ምን ነበር ማለት? እስቲ እችላለሁ አልችልም። ኦኬ አሁን አንዳንድ ሰው በቃ ሱሰኛ ነማ ይላል። ኧረ እኔ ላቆም ካልኩ ማቆም ይችላል ብለህ አንድ ቀን ሞክሬ አውቃለሁ። ግን ማታ ያው 4 ሰዓት ምናምን ጠጣሁ። ነኝም ቢባል ግን ቡና ሱሰኛ ነኝ ቢባል ያን ያህል ጉዳት ያለው ነገር እንደውም አሁን ብዙ ጥቅም አለው እየተባለ ትሰማለህ። እንግዲህ ያው ሳይንስ ያው እርስ በርስ ሁሌ ይጋጫል። ለልብ ጥሩ ነው ይላል፣ እዛ ጋር ደግሞ ልብን ግራ ያጋባልኛል። ነው ኧረ የሚያም ቢሆን ወይ ጉዳት ቢኖረው የኛ አያቶች በቀን ስንት ጊዜ ቤት ውስጥ አፍልተው ይጠቀማሉ። ምን ሆኖ ምን እድሜያቸው እንደው ረጅም ሆኖ ነው ያለፈው። እሱ አይደለም ብዙ የሚገለን ነገሮች በዙሪያችን አሉ። አሁን እንደውም እንትን የቡና ዘይት ምናምን የሚባል ተጨምቆ ምናምን ደግሞ ይቻላል ለሆነ መድኃኒት ዘይት ይወጣዋል። የሚገርም ነገር የቡና እንድች መታካከል የቡና ጠብታ ነገር ነች። ከቡና ውስጥ የሚወጣ ዘይት ነው። ለምን በሽታ ነው ረሳሁት። በእናትህ ለሆነ በሽታ ይሆናል ምናምን ተብሎ ይወጣል እና ሲሉ ያውም እንዴት ይወጣው ብዬ ሳስብ ሲቆላ ደግሞ ሳየው የሚያብረቀርቅበት ብረምጣ ወዝ አለው እና ቅባትን ነው የሚባለው አይደል? ቡና እንደዛ ነው የሚባለው መሰለኝ። እንጃ እንግዲህ ካለው ቅባት ይኖራል። ቡና አሪፍ ነው። ቡና አሪፍ ነው። ጭስ ቢኖረው ደግሞ ምናምን አሪፍ ነው። ይዛውት ጭስ እንግዲህ ባህሉም 3 ስለሆነ ጭስ ያለው ላይ እንደግመዋለን። ከመጣህ እንዴት ነው ያሟላውን ጠጥታ ከጭስ ጋር ትላንትና አንድ ቦታ ነበረ፣ ግን የሚያረካል ምግብ ቤት ስለነበር እንደው ለእንትን ጣል አድርጋ መጣችልን እንጂ እኔም ደግሞ የፈለኩት ምን ነው ቡል እና ጤና አዳም ደግሞ ካልጠየቅ አያመጡልን። አይደለም ብዙ ቦታ ባለፈው ጠይቄ አመጣችልኝ። አጋጣሚ እዛው ግቢ ውስጥ የነበረ እንትን ላይ ነበር እዛ እንዴት ነው የለም ጤና አዳም አንተ ወስደህ በጣሳ ተክለው ካልሆነ የኢትዮጵያ ሬስቶራንቶች ራሳቸው ተክለው ግን ቡና እንደዛ የሚያቀርቡልን ነገር ሲጀምር ሬስቶራንት ሰው የሚሄደው የሚከፈቱት ማታ ነው ከ12 ሰዓት በኋላ ስራ ስለሆነ ኦርደር አድርገህ አብዛኛው ደግሞ የሀበሻ ሬስቶራንት ነጩ ነው የሚበላበት እንጂ ሀበሻው ብዙ አረተው የሀበሻ ምግቦችን ነጮቹ ናቸው። እና ነጮቹ ስለሚበሉት አንተ ስትሄድ አብዛኞቹ ቦታ የራስን ቴስት አታገኝም። ለምን? ምግብ ቤቶቹ ለነጮቹ እንዲመች አድርገው ያዘጋጁት። የማለሳለስ ነገር ማጋጠሉ አንዳንድ ነገሮች ነጮቹ እንዲመች ስለሚሆን ትክክለኛውን ነገር አታገኝም። ፍራንክፈርት አካባቢ እንደውም ይሻላል፣ ኖርማል ታገኛለህ። እኛ ጋር ግን ብዙ ነጮች ስለሚበሉበት ቋሚ ለሆነ ደንበኛቸው እንደ ቢዝነስ የሚሰሩ ሁሌ ለሚበላላቸው ልክ ናቸው። ከቢዝነስ ዋይዝ ኮላ ቢዝነስ ደስ ይላል። እዚህ ነው በደንብ ማጣጣም መሄድ ያለብን። የሆነ የ8 ዓመት ምናምን ይዘህ መሄድ። ስጋው ጥሬ ስጋ ደግሞ እኔ በጣም ነው የምወደው። ስጋ ምን አይነት ጥሬ ስጋ? ጥሬ ትወዳለህ? በጣም የመጣው ግን ጾም ነው። በማግስቱ ጾም የለም። ሮብ ቀን ስለነበር በቃ የመጀመሪያ ጠዋት ተነስቼ ስጋ ቤት ነው
የትላንትና ጾም ራሱ እንትን ሳያስብለኝ አይቀርም። የሚቆጠር አይመስልም። ለምን ነክቶ እስክበላ ካልክ ይኸኛው ፈረሰ ማለት ነው። እና ስጋ ለምን የዚህ ሀገሩ ቴስቱ ምናምን በጣም በቃ ሲቀርብ ድባቡ ደስ ይላል። በጣም ሁሉ ማን እንዳገር ባህሉ የሚኛል እዛ እኮ አለ አሪፍ ነው ስጋው፣ ግን ቴስቱ ሀዋይ ማለት የሚበሉትም እንደገና ፍሪጅ እንደው ምን ያለውበት አካባቢ ትላንትም እያልኩ ነበር። ጎረቤት ለኔ ለከተማ ሆላንድ ቅርብ ነው፣ የ45 ምናምን ደቂቃ መንገድ ነው። እና እኔ ስጋ የምገዛበት ቦታ ከሆላንድ ስጋ የሚመጣው ከሆላንድ። ሆላንዶች ደግሞ በከብት ምርት ምናምን አሪፍ ናቸው፣ ስጋው ትንሽ የተሻለ ነው። እንደገና ደግሞ የጀርመን ደግሞ የባየር አካባቢ ያሉት ከብቶች ደግሞ ትንሽ ጣዕም አለው ስጋቸው። አሜሪካኖቹ እንኳን እድለኞች ናቸው። እዛ አለ ሜክሲካኖቹ አላቸው በደንብ እኛን ነው የሚመስለው። ያበደው ነው እዛ ምን ተከታታይ ድራማ ነው ሰንሰለት ላይ ምናምን ጋሽ ጣሶ የሚባሉት የሚቆርጠው ስጋ ከዚህ ያለው አይበልጥም። ልክ ነው። ደስ ይላል ካልቸራል ነገር እኮ በቃ። ግን እንደ ድሮ ደግሞ እዚህ እውነት ለመናገር ድሮ እንደፈለግከው እኔ ቀበሌ 14 ብር ስጋ ሲሸጥ አስታውሳለሁ። 14 ኪሎ ስንት ዓመት ነው? 14 እርግጥ ልክ ነው እንዴ? በደንብ 14 ብር ነበር ኪሎ። ልክ ነው፣ ምንም ጥያቄ የለውም። ስጋ ቤት ከሄድን ትንሽ ከፍ ይላል። በቃ እንደዚህ ነው። ልክ ነው። እና የዛን ጊዜ የትኛውም ሌብል ላይ ያለ ስራ ላይ ያለ ሰው እንደው ለቤቱ በሳምንትም ምናምን የሆነች ገዝቶ ቤቱ አርጎ አባት ምናምን ይዞ ይገባል። አሁን ግን ባለው ሁኔታ ይከብዳል ይመስላል። በጣም ኤክስፔንሲቭ ናቸው በጣም። አሁን ስጋ ሰላም እያልክ ማለት ነው። ስጋ ቤት ነው በዓል ራሱ እኮ ቻሌንጅ ያደርጋል። አሁን ከትንሽ እስከ መካከለኛ ያሉ ሰራተኞችን አይተህ ደሞዝ ይታወቃል። እና አሁን ገበያውን ተመልከቱ። የበዓል ገበያ ይሄ ዶሮ በግ ምናምን ዶሮ የመሰረታዊ ነገር ላርግ ብትል ደሞዝ እና እሱን ስታየው በጣም ከባድ ነው። እኛ ደግሞ ብዙ በዓላት አሉ እና ብለህ ደግሞ ሌላው ይመጣል ትንሽ ከባድ ነው። ማረግ ባይቀርም እንደ ድሮ ማድረግ አትችልም። ትንሽ አይቻልም። ድሮ እኮ ጎረቤት ጋብዘን ምናምን እኮ በቃ ደስ ይላል። እና እኛ አሁን አንድ ማልስማማበት ነገር በዚህ አጋጣሚ ደግሞ እንደ ሀሳብ ላንሳው። እንደኛ አሁን እጅ ቆይቶ የሚመጣ ሰው አለ አይደል? ከዛ እዚህ መተው ምናምን ይዝናናል፣ ምን ይላል፣ ይበላል፣ ይጠጣል፣ ይጨፍራል ምናምን። ያንን በፖዚቲቭ መልክ አይታይም። እኔ ደግሞ ይሄን ነገር እንደው አንተን አሰብኩት ነገር ይሄንን ልንገር። እኔ ደግሞ ልክ ነው ከውጭ የመጣ ሰው ይብላል፣ ይጠጣ፣ ይዝናናል፣ ግን ልክ አይለፍ። ግን ለምሳሌ ገንዘብ መጨፈሪያ ቤት ሄዶ አይበትም፣ ግን ለራሱ ለመዝናናት ቤተሰቡን ጓደኛውን ይዞ ይብላል፣ የሚጠጣ ከሆነ ይጠጣል ምናምን በቃ ይዝናናል። የሚዝናናበት ነገር ማዝናናቱ ትክክል ነው። ምክንያቱም እዛ የምንኖረው ኑሮ ተስፋሽ አንድ አይነት ህይወት ነው። ይሄ ዲያስፖራ የምትለው አካል የሚኖረው ጠዋት ይነሳል። እንግዲህ ቀን ሰራተኛ ከሆነ የሆነ ትሬኒንግ ይዛል ምናምን የሆነ ነገር ይዛል፣ ስራው ይሄዳል፣ ይጨርሳል። ያችን መንገድ ለአመታት ወጥቼ ልዝናና ቢል ብዙ ብዙ ነገር የለም። የራሱ ወገን የለውም። እንደዚህ ያለ ደግሞ ካልቸራል የሆነ ነገር አያገኝም። አሁን ያን ሁሉ አመት ተዘግቶ የመጣ ሰው እዚህ አሁን አቅም አለው ሁሉ ነገር ማድረግ የሚችልበት ቦታ ነው። አርጎ ቢዝናና ምንድን ነው ክፋቱ? እንደው እስቲ እዚህ ላይ ምን ትላለህ? ምንም ችግር የለውም ለኔ ነው። ያው አንዳንድ ሰው ትንሽ ነገርየውን በተሳሳተ የሚያው ቅድም እንዳልከው ይሄ ለምሳሌ አሁን እዚህ ብዙ የተጎዳ ሰው አለ አይደል? የራብ በጣም የራቡ ሰው አለ መሀል ከተማ ላይ ያልበላ ሰው ማለት ነው። ያ ባለበት አንተ መዝናናት እኮ ያ መሰረታዊ ፍላጎት ነው ላንተ። ልክ እንደ መብላት እንደ መጠጣት ትክክል ነው። ከዛ አልፈ ግን መበተን ደረጃ የምትደርሰው ከሆነ ተዝናና፣ ብላ፣ ጠጣ። ግን የምትበትነው የምትሰጠው ችግር አይነት ነው እንጂ ምንም ችግር የለም። እኔ እንደዛ ነው ማስበው። እሱን ማሰብ እንደውም ትላንትና ቭሎጋችን ላይ የታሪኩ ባባ መታሰቢያ ታሪኩ ወደዚህ ወደ ተክለ ሃይማኖት የአዛውንቶች አረጋውያን ያሉ የሚጦሩበት ቦታ አለና እዛ ሄደን ነበር። እዛ ሄደን እነሱን የምሳ መብላት ምናምን ፕሮግራም አድርገን ነበርና
በልና ምናምን ከዛ እንደሆነ አረግን የሚለውን ተወውና ደረስን ጎበኘናቸው ከዛ መጣንና እዚህ ቦሌ ነበር የመጣ እዚህ ደግሞ ነው ቦታ ስንገባ ሌላ ዓለም አንድ ከተማ ውስጥ ሁለት በጣም ጽንፍ የረገጠ ነገር ታያለህ እንደዛ ይሄ ደግሞ ባላንስ አይደለም ይሄ መካከለኛው እንትን ስለሌለ ይመስለኛልና ሼር ማድረግ ላይ ትንሽ ስንፍና አለብን እዚህም ያለው ሰው እጭም ያለው ሰው ለለፋህበት ምን መሰለህ አንዳንዴ ሰው መጠበቅ የለበትም ለምሳሌ አንተ ጊዜን ሰጥተህ ህይወትህን ሰጥተህ ብዙ እኮ እዚህ ከማህበራዊ ህይወት የሚያምርህ ነገር ነበር ይህን ሰውተህ ነው ሄደህ ዋጋ የከፈልክ ያን ዋጋ ለከፈልክበት ነገር እኔ የምጠብቀው ነገር ሊኖር አይገባም እዚህ የመቸገሬ ምክንያት አንተ አይደለም ገባ ግን ምንድነው እንደ ሰብአዊነት ቅድም እንዳልከው ለምሳሌ የሚተርፍህ ከሆነ በቃ ልክ እንዳልከው የሆኑ ሰዎች ላይ ሰፖርት ማድረግ ቢቻል እንጂ ግዴታ አይደለም ግን ማለት ያስቸገርኩ አንተ አይደለም ያን ሰው ትክክል ሰብአዊነት ግን ተሰምቶ ብታረገው ችግር የለም ለሊናም ላንተም ደስታ ይሰጣል መካፈል እውነት ለመናገር እንደው መረዳዳቱ የለም አይደለም አለ ግን በደንብ ቢስተካከልና ቢኖር ግን ከብዙ ችግር ይወጣል ቅጣትህን ወዴት ነው ወደ ላይ ወደ ምን ሳትቀስር ወደ መንግስት መለምሳት በመረዳት የሆነ ነገሮች ሶልቭ ማድረግ የሚቻል ይመስላል ምክንያቱም አንዳንዱ ጽንፍ የረገጠ ሀብት ይዞ እዛ ጋር ደግሞ ማተታችን ሰው አለ እንዴ ባላንስ ለማድረግ ተራርቋል በጣም ተራራቀ ይገርመኛል እና የዲያስፖራ መምጣት እንዳልከው ሰዎችን ያገዝክና አንተም ትዝናና ምናምን ኧረ ምንም ኖር የለውም ምንም ችግር የለውም በስንት ጊዜ ሰው መጥቶ ኢንጆይ የሚያደርግበት ጉዳይ ነው እንደዛ ስለሚባል ነው እዚህ ይመጣሉ በቃ እዚህ ሾው አድርጎ በትኖ ምናምን ቺኮቹን እንትን ብሎ ምናምን ሆድ እየባሰ ነው እዚህ ያለው በሴት ጉዳይም ጭቅጭቅ ያለው አንዳንዴ ይመጣና ሰላም ደብረቻው ከቦይ ፍሬንዷ ጋር ያው በምቾት ምናምን እንትን ያደርጋል የድንበር ጉዳይ ነው እና ግን ይሄንን ለማየት ትንሽ እንደው ድል ቢኖርና እንደዚህ ያለ እዚህ ያለው እዛ ያለው ደግሞ እዚህ ሆኖ ትንሽ ኤክስፒሪየንስ ቢደረግ ወይ ለካ እውነቱን ቸውን ይላል ይረዳል እኔ የሚረዳ ይመስለኛል እኔ አሁን አልወጣሁም ውጪ ማለት ያን ኤክስፒሪየንስ አላደረኩት ግን ያው የምትረዳው ነገር አለ አንደኛ ደግሞ ሶሻል ሚዲያውን በደንብ ያሳያል ስለዚህ እኔ ብሆን ለምሳሌ ኳንተ ከዚህ አዲስ አበባ እየኖርክ ከአዲስ አበባ ድሬዳዋ ሄደህ ትንሽ ጊዜ ቆይተህ ስትመጣ ይሄ ድባብ ይናፍቃል እና እዚህ ማድረግ የምትፈልገው ነገር አለ እንኳን አይደለም ሀገር ለቀህ ወጥተህ ነው ምንም ችግር የለውም ያው በቀናነት ካየነው አለ እርግጥ ደግሞ ማንዋሻው ነገር ምንድነው የመተው አልተገባ ነገር የሚያረጉ ሰዎች አሉ የዛን ሁሉ የሚያጠፉት እኮ እነዚህ ናቸው መጥቶ እዚህ ላለው ሰው የማይሆን ተስፋ ገባ የማይሆን ወሬ ይሄ ድሮ የነበረው ጉራ ምናምን ታውቀዋለህ እዛ እንትን ነው የምሰራው እንደዚህ ነው ምናምን ይላል የማይሆን ነገር የዚህ ጊዜ ነው ልብ ያንጠለጥላል እንደገና ውሸቶች አሉ ገንዘብንም በተመለከተ እንዴት ነው አለ እንዴት እንደሚመጣ ገንዘቡን እናውቀዋለን እዛ ግን እዚህ እንዳልሆነ ሲበት ነው ሲታይ የላን ሰው ልብ ያደማል እንዳልከውና ይሄን ይመስላል ነው እንግዲህ ክብራትና ክብራን ያው ዝውላችን እንደቀጠለ ነው ከተስፍሽ ጋር ዞር ብለን መጣን ፍሬንድሺፕ ምናምን አንዳንድ ቦታዎች አሁን ደግሞ የምሳ ሰዓት ደርሷል ምሳ በልተን ደግሞ እዚህ ትንሽ ጨዋታ እናደርጋለን አብራችሁ
ከ40 በኋላ ስኳር አይመከርም። ከ40 ማለት ከ40ው ድግስ በኋላ ሲዝን 4 ቀንሰው ያው እንግዲህ ክቡራትና ክቡራን እንዲህ እያልን እዚህ ደርሰናል። አሪፍ ጊዜ እያሳለፍን ነው። ቡናው የማንኪራ ነው የሻኪስ ነው? እንዴት የእርጋ ጨፌ ነው? ባለ ወጥቱ ቢሆን አሪፍ ነው። ባለ ወጥቱ ጀበና የጠንቋይ ነው አይደል? የጠንቋይ ነው ይባላል። ሁለት አለ አይደል? እንደዚህ እንዴት ታዲያስ? ባለ ወጥቱ ጀበና አለ። አሁን ብዙ ጊዜ ግን እንትን ቤት ነው የሚኖረው፣ ጥቁርና ቤት ነው። አታተቀሰብ ዴቭ ባለ ወጥቱ ጀበና ታውቃለህ? አታውቅም? የባሰ መጣ ባለ ወጥቱ ጀበና አታውቅም? ጀበና ሁለት ጡት ያለው ጀበና አታውቅም?